በዓለም ላይ ከፍተኛ ቁጥር ያለው የወንድ ህፃን ልጅ ስም ማን ይባላል? ቆዳዬ ለርሶ ቢሰራሉት ጫማ ያንስቦታል እንጂ እድል ነው ለኔማ። ሁሉም ሙሐመድ ሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ግቲ አይ ነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይሄ ሰው የረሱል ሰለላሁ ዐለይሂ ወሰለም ስም ከሙስሊሞች ልብ ላይ ለማጥፋት እየሰራ ነው አለ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። የዛሬው ቪዲዮ በጣም የሚያበሳጭና የሚያናድ ሊሆን ይችላል። እኔን ወላሂ ሀቂቃ በጣም ያበሳጨ ቪዲዮ ስለሆነ ማለት ነው። እንግዲህ አንድ የተረገመ ሰው አለ፣ እሱን ታውቁታላችሁ። እፎይ ይባላል። ረሱልን በመሳደብ ነው ላይቭ ላይ የሚታወቀው። ዛሬ ደግሞ ህዝበ ሙስሊሙን በጣም የሚያናድድ ተግባር ነው የፈጸመው። ረሱላችንን የሚሳደብ ቪዲዮ ከለቀቀ በኋላ ሙስሊሙ ማህበረሰብ ለዛ መልስ የሚሆን ቪዲዮ እያንዳንዱ ቲክቶከር እያንዳንዱ ዩቲዩበር እየሰራ ነው ያለው። ሀዩቲ ለተናገረው ንግግር መልስ የሚሆን ተዋለች ማለት ነው። እሱም ደግሞ በድጋሚ ለሀዩቲ መልስ ሰጥቷል። አሁን ሁላችሁንም መናገር የምፈልገው አዲስ ቻሌንጅ ተጀምሯል። እሱ ቻሌንጅ ደግሞ ምን መሰላችሁ? ኮሜንት ላይ በየሶሻል ሚዲያው የምትጠቀሙበት ሶሻል ሚዲያ በሙሉ ኮሜንት ላይ ስትገቡ የረሱልን ሰለላሁ ዐለይሂ ወሰለም በዚህ ስክሪን ላይ በምትመለከቱትን ኮሜንት ነው ማስቀመጥ ያለባችሁ። እሱን ቻሌንጅ እናፋፍመዋለን። የረሱላችን ያለንን ፍቅር በሁሉም ሶሻል ሚዲያ ላይ እናሳያለን ማለት ነው። ሰዎች ትኩረታቸውን ረሱላችንን ከነኩ ምን ሊከተል እንደሚችል ማሳየት መቻል አለብን። ቀጥታ ወደ ዛሬው ቪዲዮ ልውሰዳችሁ። ታፍሩበታላችሁ። ባይዘ ሙሐመድን በጣም ነው የምትሸማቀቁበት። we know that ሙሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ ሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሽ ሙሐመድ ነጋ ሙሐመድ الصلاة والسلام عليه الصلاة والسلام عليه سيدي رسول جعل الله حبيبي زين الكاملات ሰላም ጤና ይስጥልኝ። በዓለም ላይ ከፍተኛ ቁጥር ያለው የወንድ ህፃን ልጅ ስም ማን ይባላል? Baby boy name globally is Muhammad. With over 150 million people named Muhammad worldwide. 150 ሚሊዮን በላይ ሰዎች የሚጠቀሙት ሙሐመድ የሚለው መጠሪያ ነው። ተክቢር አላሁ አክበር አላሁ አክበር አላሁ አክበር። በረሱላችን ሰለላሁ ዐለይሂ ወሰለም የመጣ በአይናችን ብሌን የመጣ ነው። ተመልከቱ ያ ኢኽዋን ወላሂ ይሄን ቪዲዮ ተመልከቱ። 150 ሚሊዮን ሰዎች የሚጠሩበትን ስም ታፍሩበታላችሁ ማለት በጣም ከሀቅ ከእውነት ጋር በጣም የተራራቀ ነገር ነው። በስሙ የምናፍርበት ከሆነ 150 ሚሊዮን በላይ ሙስሊሞች በዓለም ላይ ለምንስ በስሙ ይጠሩበታል? ይህን ቻሌንጅ ሁላችሁም ተከተሉ። ኮሜንት ላይ በዚህ የምትመለከቱ ስክሪን ላይ ያለውን ኮሜንት ነው የምታስቀምጡት። ኮሜንታችሁን በየሶሻል ሚዲያው ከዚህም ከወጣችሁ በኋላ ሌሎችም ሶሻል ሚዲያዎች ሲገቡ ሁሉም ሶሻል ሚዲያ ላይ ኮሜንት ላይ ይህን ቻሌንጅ ጀምረናል፣ ሁላችንም እናፋፍመዋለን። መሰረት መልስ ሰጥታለች። እሱን ቪዲዮ አይተን እንመለሳለን። ሙሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። በድግምት ሰዎችን ኦርቶዶክስ ማድረግ አስባችሁታል? ሰዎች ላይ ድግምት አድርጎ የኦርቶዶክስ ሃይማኖት ተከታይ እንዲሆኑ ማድረግ ይህ ነገር ያሳፍራል። ይህ ያሳፈረው የኦርቶዶክስ ሃይማኖት ተከታይ እንግዲህ ወገናችን ሙስሊሞች በነብዩ መሐመድ አለይሂ ሰላቱ ወሰለም ታፍራላችሁ እያለ የግድ እንድናፍር ሊያደርገን ነው። እኛ ከጥንት ጀምረን በነብዩ መሐመድ አለይሂ ሰላቱ ወሰለም የምንኮራ እንጂ የምናፍር አይደለንም። ነገር ግን እያንዳንዱ ኦርቶዶክስ በድግምት ሰዎችን ኦርቶዶክስ አድርግ ብትለው ያሳፍረዋል፣ ያሸማቀቀዋል። ኦኬ እንግዲህ ከአሁን በፊት ከ300 እስከ 400 የሚደርሱ ተማሪዎች ላይ ድግምት በማድረግ የኦርቶዶክስ ሃይማኖት ተከታይ እንዲሆኑ የተደረገው ከማህበረሰቡ አልፎ ወደ ኢትዮጵያ ሕዝብ ቀረበ። ልጆቻችን ኦርቶዶክስ ሃይማኖት ተከታይ እንዲሆኑ ድግምት እየተደረገባቸው ነው የሚለው ነገር ሶሻል ሚዲያ ላይ በጣም ሲኖጋ እፍረትን መሸከም መሸማቀቅን መሸከም ያቃተው ወገናችን ብዙ ነገር ሲያደርግ ነበር። በሶሻል ሚዲያ ላይ አብዶ ቀውሶ ማለት ነው። ሙስሊሞች በነብዩ መሐመድ አለይሂ ሰላቱ ወሰለም ታፍራላችሁ ያን የግድ ፈሩ ነው። እኛ እናፍርም። ለምን እናፍራለን? አንተ ግን ታዳጊ ልጆች ኦርቶዶክስ ሃይማኖት እንዲከተሉ ድግምት ማድረግ ያሳፍራል። አታወራም እንኳን። እኛ ግን ከጧት እስከ ማታ ነብዩ መሐመድ አለይሂ ሰላቱ ወሰለም እንላለን። አንተ ግን ከጧት እስከ ማታ ሰዎች ኦርቶዶክስ ሃይማኖት ተከታይ እንዲሆኑ ድግምት እናደርግባቸው ትላለህ። በህሊናህም አይመጣም። ኦኬ ይሄም አይደለም እንግዲህ እያወራን ያለ ነው ስለ ሃይማኖት ነው።
እሱ እያወራ ያለው ስለ ማፈር ስለ መሸማቀቅ ነው። ማፈርና መሸማቀቅን ከሃይማኖት ጋር ምን አገናኘው? ኦኬ እንደ ድግምት ሁሉ ሞራል ኖረህ እንደማታወራው ሁሉ በሞራል የለህም ኢየሱስ ክርስቶስን እግዚአብሔር ነው ብሎ የመናገር እንደ አንድ ኦርቶዶክስ ማለት ነው። እንደ አንድ ኦርቶዶክስ ብለህ እንኳን ለማለት ራሱ ሞራል አይኖርህም። ምክንያቱም መጽሐፍ ቅዱስ ላይ ኦርቶዶክስ የሚል ቃል የለም። መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ ሐዋርያቶች ኢየሱስን እግዚአብሔር ወልድ ነው ብለው አልሰበኩም። ኢየሱስን አላመለኩትም። ማንም ሐዋርያት ኢየሱስን አላመለከም። ስለዚህ የሚያፍረው የሚሸማቀቀው የሚያሳፍርና የሚያሸማቀቅ ታሪክን በላው ላይ እየሰራው አንተ ራስህ ነህ። በአንተ ምክንያት እያንዳንዱ ኦርቶዶክስ ኢየሱስ ክርስቶስ በሐዋርያት እንዳልተመለከ ኢየሱስ እግዚአብሔር ወልድ ነው ተብሎ እንዳልተሰበከ ማንም ሰው መጽሐፍ ቅዱስን ገልጦ ማንበብ ይችላል። እኛ ግን ነብዩ መሐመድ አለይሂ ሰላቱ ወሰለም የመጨረሻ ነብይ እንደሆኑ ቁርአንንም ሐዲስን መረጃ አድርገን ታሪክን መረጃ አድርገን የሰሩትንም ስራ መረጃ አድርገን ለህዝብ እናሳያለን። እኛም በሰሩት ስራ ደስተኞች ነን። አንተ ግን ሐዋርያት ኢየሱስን ያመለኩበት የለህም። አንደኛ ነገር ሐዋርያት ኢየሱስን አመልከውታል ብለህ ነው የምትዋሸው። ያኒ በውሸት ዓለም ላይ የነበርከና ኦኬ። ስለዚህ ያሰፍራል ያሸማቀቃል የሚለውን ትታችሁ ኢቭን ቄሶቻችሁ የሚያፍሩበት ነገር ነው ይዛችሁ የመጣችሁት ቲክቶክ ላይ ኦኬ። የኦርቶዶክስ ቄስ ትልቅ መስቀል ይዞ ኢየሱስ እግዚአብሔር ወልድ ነው ይላል። ከየት አገኘው? ይሄ ቄስ ኢየሱስን እግዚአብሔር ወልድ ነው የሚለው ማርያም እግዚአብሔርን ወለደች የሚለውን ከየት አገኘው? ሐዋርያት ይሄንን አላስተማሩም። ማርያም እግዚአብሔርን ወለደች ብለው አላስተማሩም። ኢየሱስ እግዚአብሔር ወልድ ነው ብለው አላስተማሩም። ስለዚህ ቄሶቻችሁ የሚያፍሩበትን ነገር ሐዋርያት ያላስተማሩት ነገር የሚያስተምሩ ናቸው ተብሎ የሚያፍሩበት የሚናገሩበት እንኳን አንደበት የላቸውም። ነገር ግን እኛ ሐዲሳችንንም ቁርአናችንንም ታሪካችንንም መሰረት አድርገን ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም እናወራለን። አንተ በምን ሞራልህ ነው ኢየሱስን እግዚአብሔር ነው ፈጣሪ ነው ብለህ የምታወራው? ሞራሉ ራሱ የለም። ፊዳከ አቢ ወኡሚ ያ ረሱላህ ታፍሩበታላችሁ። ባይዘ ሙሐመድን በጣም ነው የምትሸማቀቁበት። we know that ሙሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ሆነ ሙሐመድ ቆዳዬ ለእርሶ ቢሰራሉት ጫማ ያንስቦታል እንጂ እድል ነው ለኔማ። ሁላችንም ሃሽታግ ፊዳከ አቢ ወኡሚ ያ ረሱላህ እያላችሁ ሁላችሁ ይሄ ሰው የረሱል ሰለላሁ ዐለይሂ ወሰለምን ስም ከሙስሊሞች ልብ ላይ ለማጥፋት እየሰራን ነው አለ። ከዚህ ጋር የሚገናኝ አንድ ታሪክ ልንገራችሁ። ይሄ ሰው በአውስትራሊያ ውስጥ እጅግ በጣም በእስልምና ጥላቻ የሚታወቀው የሙስሊሞቹ ጠላት ተብሎ ነው። ከሁለት ዓመት በፊት የጸረ ኢስላም ድርጅት ዋና ኃላፊ ሆነ። በአውስትራሊያ ውስጥ ሙስሊም ጭራሽ መኖር የለበትም፣ ለኢስላም ቦታ ሊኖረን አይገባም ብሎ ቅስቀሳ ከሚያደርጉት ዋነኛ ሰው ይሄ ሰው ነበረ። በአንድ ወቅት በአውስትራሊያ ውስጥ ለረጅም ጊዜ ጥያቄ ሲጠየቅበት የነበረ የኢስላሞች የመስጊድ ግንባታ ቦታ ተሰጣቸው። በዛ ጊዜ ተቃውሞ ተነሳ። የዛ ተቃውሞ ሰልፍ መሪ ይሄ ሰው ነበረ። ታዲያ በአንድ ወቅት ይሄም ሰው እንዲህ ብሎ ነበረ፣ ሙሐመድ የሙስሊሞቹ ነብይ ከሰዎች ልብ ላይ እንፍቀዋለን ብሎ ተናግሮ ነበረ። ሱብሃንአላህ። አላህ የፈለገውን ወደ ፈለገው መንገድ ይመራል፣ የፈለገውን ሰው ልቡን ይከፍታል። ይሄ ሰው ረሱል ሰለላሁ ዐለይሂ ወሰለም ላይ ጥያቄ ለማስነሳት በሰራ ቁጥር፣ ስለ ረሱል ሰለላሁ ዐለይሂ ወሰለም በተናገረ ቁጥር፣ ስለ ረሱላችን ሰለላሁ ዐለይሂ ወሰለም መረጃ በፈለገ ቁጥር በእስልምና ፍቅር ወደቀ። በረሱል ሰለላሁ ዐለይሂ ወሰለም ሙሐባ ውስጥ ገባ። ለአላህ ምን ይሳነዋል? ይሄ ሰው በአሁኑ ሰዓት ወላሂ ሸሃዳን ይዞ እስልምናን ተቀብሎ ሙስሊም ሆኗል። አላሁ አክበር እያላችሁ ሰለዋት እያወረዳችሁ ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። እስልምናን የነኩ ሰዎች ብዙ ጊዜ ሲዋረዱ ነው የምንመለከተው። ከዚህ በፊት ቁርአን የቀደደችውን ልጅ እንዴት እንደተዋረደች እንዴት እስር ቤት እንደገባች አይተናል። አሁንም ይህን ግለሰብ ሁላችንም በመሳተፍ ይህንም የተረገመ ሰው ወደ ፍርድ እንዲቀርብ ማድረግ አለብን ማለት ነው። ታፍሩበታላችሁ። ባይዘ ሙሐመድን በጣም ነው የምትሸማቀቁበት። we know that ሙሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ ዩቲ አይ ነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሽው። ሚያቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው አይደለም የሚል ካለ
ሰላም ጤና ይስጥልኝ። በዓለም ላይ ከፍተኛ ቁጥር ያለው የወንድ ህፃን ልጅ ስም ማን ይባላል? Baby boy name globally is Muhammad, with over 150 million people named Muhammad worldwide. 150 ሚሊዮን በላይ ሰዎች የሚጠቀሙት ሙሐመድ የሚለውን መጠሪያ ነው። ተክቢር! አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ታፍሩበታላችሁ። ባይዘ ሙሐመድን በጣም ነው የምትሸማቀቁበት። we know that ሙሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ